እንዴት እኔ ዛሬ ደግሞ ምን አባቱ ነው ዛሬ በምርህ አይማረኝ። አሜን አይማረህ። ትሁቴን ግን ጀግና በልልኝ። አባረረች አይደል ከቤትህ? ትሁቴ እሺ በይ ሆስፒታል እንሂድ። ፊትሽም ተቋቆረ። ልክ አይደለሽም። እሺ ወንድም አለም እዚህ ምን እየሰራክ ነው? እርግጠኛ ነኝ የቲና ቤት ነው። ከኔ ቀድመክ እንዳታገኛት የቻልኩትን ነገር አደርጋለሁ። ቲናን ከነገንዘብክ የራሴ ያደርጋል። አረፍ የሚሉበት ቦታና አንዳንድ ነገሮችን እኔ ላሟላለሁት ነው ያልኩት። ቆይ እርሶ ለምንድን ነው እንደዚህ የሚደርጉት እንዴ? ልጆት አይደለች እንዴ ተጎዳችሁ? ሞታስ ቢሆን እርሶ ከልጆት የባሱ ፈሪ ኖት። ቆይ እኔ አክብሬ ስላወራሁት ነው የሚሳደቡት? አረ ወዲያ ድሮ የሚገጠር ሰው ክብር አይወድለትም። በሎ ዛዛ የራሱት ጉዳይ። ወከጁ ሊድ በጣም አንተ ሊዋዛ አይደለም ኩሳ መጣዋል። እኔ እሱን ባገኘው በህይወት ይኖር ነበረ። ዝም ብለህ አቀባት። ታው ተኩሳማ መጣዋል እንዴ? እኔ እንዲሁም ለትሁቴ ነግሬያታለሁ። የሆነ በቃ ጀግና ምናምን ብላ እንድታደናንቅ ብዬ ነበረ። እሷ ግን ትንሽ ከፋት መሰለኝ። አታደርገው። አደርጓለሁ። አሁን እንቀይን ትቆያለህ ወይስ የተፈጠረውን ሂደት አስረዳታለህ? ዛሬ ይህንን ሩጫ አይቶ ያልሳቀ አለ ብዬ አላስብም። በጣም ነው የሳቁት፣ በጣም ነው የተገረምኩት ማለት ነው። ምክንያቱም ይህንን እንግዲህ ናቲ እስከዚህ ደረጃ ወርዶ እስከ ማቃጠር ከገጠር እስከ ከተማ እንግዲህ ስራ ሆኗል፣ ተክኖበታል፣ የተመረቀበት ነው ማለት እንችላለን ማለት ነው። እጅግ በጣም ነው የሳቁት እውነት በጣም ማለት ነው። የከተማችን አትሌት ሆኑ ተመስገንና ናቲ ማለት ነው። እጅግ በጣም ነው የሚያስቁት እውነት ነው። እዚህ ጋር ደግሞ የመሌ ወንድም ምን እንደሚያደርግ እንግዲህ ከቲና ጋር ከነብሮ ወንድም አለም ሚስቴን ነው ማደርጋት እንደማታየኝ ብዙ እጥር አለው እያለ ነው። ያው በፊት ሁለታቸው ግንኙነት ነበራቸው ምን ጊዜ ከምትሉ ለመሳም ሲሞክር ከዚህ በፊት ማለት ነው የሆነ ጊዜ መነጽሮን አውርቆ ቲና በጥፊ ወዙዘው ሄዳ ነበረ ማለት ነው። ምክንያቱም ከዚህ በኋላ እንዳትቀርበኝ ሁለተኛ እንደዚህ ማድረግ የለብህም ብላዋለች ማለት ነው። የተመስገን ወንድም የእንትን የመሌ ወንድም ማለት ነው። መሌ እንደማታይ አያውቅም፣ ግን ሁለቱ ደግሞ እሱ ደግሞ ይሄ ተመስገን የመሌ ወንድም ደግሞ እንደምታይ ያውቃል ማለት ነው። ቲና እየተከታተላት ነው። እንዲሁም ደግሞ ከነ ብሩ ከነ ጭራሽ ወላጅ ቤቷ ውስጥ ወላጅ እናትና አባቷ ቤት ውስጥ ገብታ ጠፋች ማለት ነው ቲና። ስለዚህ ምንድን ነው የምታደርገው፣ ምንድን ነው የሚሆነው የሚለው አብረን እናያለን ማለት ነው። እዚህ ጋር መሌ መጥቶ እየፈለጋት ነው ማለት ነው። ገብቶ እስከ ቤት ድረስ እየጠበቃት ነበረ። ሳያረጋግጥ መሌ ተመልሶ ሄደ ማለት ነው። ነገር ግን የመሌ ወንድም የእሷ ቤት መሆኑን አረጋግጦ ቼክ አድርጎ ደውሎ እሷ ቤት እንደሆነ እና እሱ እንደማያውቅ መሌ እንደማያውቅ መሆን አለብህ፣ እሱ እንዳያይህ ተጠንቀቅ፣ ለራሴ ስል እጠነቀቃለሁ ለአንቺ ስል እያላት ነበረ ማለት ነው። እዚህ ጋር የሚካሄደውም ደግሞ ምንድን ነው ናቲ እስከ ገጠር የልጄኔ አባት ደውሎና እኔ ጋር ታርፋለህ። እንግዲህ እግዚአብሔር አሳያችሁ። በዚህ ያክል ተንኮል መስራት በጣም ያው ተንኮል ለመስራትም ልፋታ ያስፈልጋል ማለት ነው።
ድሮም የገጠር ሰዎች ስትባሉ ነው ማለት ነው ያለው። እንግዲህ አንተ አቃጣሪ የሆን ግልጅ ስበብተኛ ምናምን ነው ያለው። እንግዲህ ተመስገን ማን ተኩሶ ደጀኔ ላይ ተመስገን እንደተኮሰ ማን እንደነገረው ናቲ አያቅም። ደጀኔ ድኖ ይንገረው አላቅም። ስለዚህ ደጀኔ ነግሮት መሰለኝ ተመስገን እንደሆነ ከኋላ እንደተተኮሰበት ማን እንደነገረው እንዴት እንዳወቀ ባናቅም ማለት ነው። ምክንያቱም እዚህ ጋር ምንድን ነው የሚያደርገው የሚለው አብረን እናያለን ማለት ነው። አውቀው አንተ ነህ የተኮስክበት፣ አንተ ነህ እንደዚህ ያደረግከው እባክህን እያለው ነበረ። ተሚ ደግሞ ከቱት አባት ጋር ስለተነጋገሩ አያውቅም ማለት ነው እንደተኮሰበት። ያው አትንገረን እኔ ነኝ እላለሁ ፈርቶ ሸሸ እንዳይባል እያለው ነበረ ማለት ነው የቱት አባት ማለት ነው። ስለዚህ አላመነለትም። ለማሳመንም ቢሞክር ተሚ አላምንም፣ እኔ አይደለሁም፣ እኔ ባገኘው አልተወውም እያለ ነው። እዚህ ጋ ግን ምንድን ነው ያደረገው? የፈለገው ነገር ቢሆን እዚህ ጋር ናቲ ለትሁት ደውሎ ነገራት ማለት ነው። ደጀኔ እንደዚህ እንዳረገው ተሚን እንደዚህ አይነት ስህተት እንደሰራ እሱ ግን ደብቆት ነበረ። ግን ደውሎ ነገራት ማለት ነው። ደውሎ ሲነግራት እሱ ሱቅ ሄጄ እመጣለሁ ባለበት በጣም እንግዲህ ያልሆነ ነገር ነው የተፈጠረው። ተመልሶ ቅድም ያገኘው እሷ ከቤት ስታባረረው እንደውም ማባረረችህ እያለው እየተሳለቀበት ነበረ። ሄዶ እየተያያዙ ነበረ። ግን ያደረጉት ጥሩ ውድድር ነው ማለት ነው። ከተማ ለከተማ እየሮጡ ነበረ ማለት ነው። ሁለቱም ተመስገንና ናቲ እጅግ ናቲ እንግዲህ ለወሬ እንደዚህ ሀገር ለሀገር መዞሩ እንደዚህ መሆኑ በጣም ያሳዝናል። እንግዲህ የሰው ልጅ ቦታው ሲያጣ እንደዚህ ወደታች ሲወርድ ያስጠላል፣ ይደብራል ማለት ነው። በወሬ መካን እንደዚህ ስራ አጥነት ያስብላል ማለት ነው። ትሁትን ወሰደበት። ሆነም ቀረሁን ከዚህ በኋላ ትሁትን ተሚ ስለደበቃት ትጨነቃለች ብሎ ይቅርታ ብሎ ለራሱ ማድረግ ይችላል ማለት ነው። አድርጎታልም ከዚህ በኋላ እና አባዬን ማዘርም ደግሞ ታመሻል፣ ሐኪም ቤት ሂጂ ተረጋጊ፣ ከሆነም እዚህ መምጣት ይችላሉ። ያው እሷ ለቤተሰቦቿ እያዘነች ነው፣ እውነት ነው። ቂም በቀል ያለበት ሰው ደግሞ በተለይ ክፍለ ሀገር በጣም ከባድ ነው። እንግዲህ ይቅርታም ቢባባል አይረሳም። እንደ ከተማ ሰው አይደለም፣ ይታወቃል። ያው እሷ መስጋቷ ለበጎ ነው። ነገር ግን ናቲ በዚህ ያህል እንደዚህ እያደረገ በጣም ያሳዝናል ማለት ነው። ሲቀጥል ደግሞ የመሌ ወንድም እንግዲህ እሱ መሌን የቲና ቤት እየፈለገ ይሄኛው ደግሞ እንደ ሽኮኮ እያደረገ ከኋላ ኋላ እየተከታተለው እያያችሁ ድሮኛ እንደዚህ ቢከቡ ስንጫወት ወይም ደግሞ እቃቃ ጨዋታ ድብብቆች ስንጫወት ነው እንጂ እንደዚህ የአሁን ኑሮ የአሁን ህይወት እንደዚህ ሪል ሆኗል ማለት ነው። ለብር ብሎ ያው ሰው እኛ ያለንበት ስታንዳርድ አሁን በአሁን ሰዓት ላይ እውነት ነው ብር ለማሳደድ ይሄን ያህል ከቤተሰብ ጋር መጠማመጥ ጠላት መሆን በተለይ በንብረት ነገር በኑሮ የሆነ በሀብት ንክኪ በሆነ ነገር ይገኝበታል በተባለ ነገር የሰው ልጅ በቃ ፎከሱ እዛ ላይ ነው ማለት ነው። በጣም ነው የሚያሳዝነው ከምላችሁ በላይ ማለት ነው። ስለዚህ ምንም ማድረግ አይቻልም ማለት ነው። እየተፋጁ እየተያያዙ ነው ማለት ነው። ማን ያሸንፋል? ነገር ግን ተደብቆ የመሌ ወንድም የቲና አባት ደጅ ባለበት ጊዜ መጥተዋል። መጨረሻቸው ምን ይሆናሉ? ለምን መጣህ? ምን ፈለግ? ቦታ ማን ነገረህ? ሊነው ይችላል መሌ ማለት ነው። ወንድሙ ደግሞ ምንድን ነው የሚለው? የእሱ መልስ ምን ይሆናል እናያለን ማለት ነው። አብረን አይ እንደዚሁ አካባቢ ፈልጌ ነው ጓደኛዬ ቤት ምናምን ሊለው ይችላል። ነገር ግን ስልኩ አውጥቶ ተቀብሎ ያያል። የተደዋወሉት የተጻጻፉት፣ እንዲሁም ደግሞ ቲና እንደምታይ ራሱ ይነግረዋል ማለት ነው። ሞኝ ነው ይሄ ይነግረዋል ወይስ ቲና ወደ ራሱ ያስጠጋል? ምንም እንዳልተፈጠረ እዛ አካባቢ ምንም እንዳልፈለገ አድርጎ ለራሱ ያረጋታል ወይስ ሁለታቸው ጸብ ውስጥ ይገባሉ የሚለው አብረን በሚቀጥለው ቪዲዮ የምናይ ይሆናል ማለት ነው። ነገር ግን እሱ እዛ ቀጥ ብሎ የመጣው እንግዲህ በተደጋጋሚ ተስፋ ባለመቁረጥ ነው። ሚስቱ ደግሞ ብሩን አምጣ ሂድ ፈልግ እያለችው ነው ማለት ነው። እሱ ደግሞ በእሷ ብር አስቀምጦ ከነጭራሽም ስልክ አታነሳለትም ለመሌ ማለት ነው። ከዛ ቀን በኋላ እንደምታዩት ስልክም አታነሳም። ወንድምየው መነጽር አውጥቶ አይኗን ካየ በኋላ ቲና ደንግጣ ጠፍታለች። ምክንያቱም ለመሌ ይነግረዋል ታያለች ይላል ብላ ነው መሰለኝ ጠፍታለች ማለት ነው። ከነምኖም የለችም እዛ ጋር ማለት ነው። አትመጣም። በዚህ 2-3 ድራማ አልነበረችም ማለት ነው። ስለዚህ
ይህንን እንዲሁም ደግሞ እንትናም ተመስገንም ደግሞ እየጠየቀ ነበረ። ቲና ይጠፍታ ነው የትሄዳ ነው? እንደውም ትሁት እያስታወሰችው ነበረ በባለፈ ክፍል ካስታወሳችሁ ማለት ነው። ስለዚህ ቲና ይዛኔ ከፍቶ መነጽሩን ካየ በኋላ እሷ ከዛ ቦታ ከነምነውም ጠፍታ ነበረ። ጠፍታ ጥፍት ብላ ጠፍታለች ማለት ነው። ምን ይሻላታል? ከዚህ በኋላ ሊያገኙት አይችሉም። ብሩም ይዛ የሚቀርባት ነገር የለም ማለት ነው። የነሱ የቲና መጨረሻ ምን ይሆናል? ወንድምየው እንደምታይ አይቷል። መለሰ ደግሞ እንደማታይ ነው የሚያውቀው ማለት ነው። ግን የመለስ ወንድምና ቴና ደግሞ ውል አላቸው። እኔም ከሚስቱ ጋር ምን እንደምታደርግ አልነግርብህም፣ አንተም ደግሞ እኔ እንዳይ መንገር የለብህም። እኔ አይኗ ታያለች አውቃ ነው ብለህ እኔ የምሰራውን ነገር አንተ መናገር የለብህም። ስለዚህ እንቻቻላለን ትለዋለች ማለት ነው። ቲና ደግሞ እንዲሁም ከእንትና የባሰች እልኸኛና በጣም ውጣ ውረዱ የምታውቅ ስለሆነች ይህንን ነው ማለት ነው የምታደርገው። ሁለቱ ተስማምተው ተቀጣጥረው ነበረ። እንግዲህ ለመሌ ሲሆን ስልክ አይነሳም፣ ለወንድሙ ሲሆን ስልክ ይነሳል ማለት ነው። ስለዚህ አሁን ሁለቱ ምን ያደርጋሉ የሚለው አብረን እናያለን ማለት ነው።